በአንድ ጥቅጥቅ ያለ ደን ውስጥ አስፈሪ ጦርነት እየተካሄደ፣ አንድ ብርቱ ተዋጊ በእመም ይጮሃል። ከዚያም አንድ ምስጢራዊ የራስ ቁር አንስቶ ይደፋና እንደገና ለመዋጋት ይዘጋጃል። ይህ በእውነቱ አን በቤተ ክርስቲያን ውስጥ ሆና የምታየው ህልም ነው። ከቅዳሴ በኋላ የአን አማት ሞርዌን አንዲት ነፍሰ ጡር ሴትን በመቅረብ ሆዷንና እጇን እየዳሰሰች መልካም ምኞቷን ትገልጽላታለች። ሆኖም ይህ የእጅ አምባሯን ለመስረቅ የተጠቀመችበት ተንኮል ነበር። አን ሴቲቱ አምባሯ መጥፋቱን አታውቅም ብላ ስትጠይቃት ሞርዌን ግን እሷ ብዙ ጌጣጌጥ አላት፣ እኛ ግን ምንም የለንም ስትል መለሰች። አንድ ፈረሰኛ በዝግታ በፈረሱ ላይ ሆኖ ሲጓዝ ታያለች። አይኗንም ከሱ ላይ መንቀል አልቻለችም። ሞርዌን ትገስጻትና ጉዟቸውን ይቀጥላሉ። ሲደርሱ አንድ ደም ሲፈሳት አይታ እንዳይታወቅባት ቶሎ ብላ ትታጠባለች። ከዚያም ራት ታበስላለች። ራቱን ብዙ ምግብ ስለሌላቸው ተራ ወጥ ነበረ። የሞርዌን ጥርሶች ጤናማ ስላልሆኑ ማኘክ ይከብዳታል። ስለዚህ አን ምግቡን አኝካ ለሞርዌን ጎድጓዳ ሳህን ውስጥ ትተፋላታለች። ከዚያም እሷም ትተኛለች። ብዙም ሳይቆይ አን ስለ ልጅነቷ ማለም ጀመረች። በልጅነቷ ከሁለት ወንዶች ልጆች ጋር በጫካ ውስጥ ትጫወትና ባህር ዳርቻ ትሄድ እንደነበር ታስታውሳለች። በማግስቱ ጠዋት ሞርዌን አምባሩንና ያመረተችውን አትክልቶች ለመሸጥ ወደ ገበያ ትሄዳለች። አን ባለቤቷ ሺመስ ከጦርነት ሲመለስ በእልሟ ታያለች። እሱ በጉልበቱ ተንበርክኮ በእመም ይጮሃል። ሚስቱንም እርዳታ ይለምናታል። ሞርዌን ስትቀሰቅሳት እልሙ ተቋረጠ። ሞርዌን ምግብ ይዛ በመምጣቷ አን በጣም ደስ አላት። ቀይ ሽንኩርቱን ስትከተው የበሰበሰ ሆኖ ታገኘዋለች። ሞርዌን ሽንኩርቱን መሬት ላይ ከጣለችው በኋላ አን ማልቀስ ጀመረች። ሞርዌን እምነት እንዲኖራት ትነግራታለች። አን ውሃ ለመቅዳት ወደ ባህር ዳርቻ ስትሄድ አንድ አሳ አጥማጅ በጀልባ ላይ ሆኖ ሲዘፍን አየችው። ስትቀርቦ የልጅነት ጓደኛዋ ያጎ መሆኑን ታውቃለች። ጦርነቱ ስላለቀ መመለሱን ጠየቀችው። ያጎ ግን ጦርነቱ ያለቀው ለእኔ ብቻ ነው ይላታል። ቆየት ብሎ ሴቶቹ ያጎን መገቡት። ስለ ሺመስ ይጠይቁታል። ያጎ ጦርነቱ ምን ያክል አስከፊ እንደነበር፣ ሁልጊዜም በሞት በደምና በስቃይ ተገባው እንደነበር ነገራቸው። አንድ ምሽት ያጎና ሺመስ ከጦር ሰፈሩ አምልጠው ወደ ቤታቸው ለመመለስ ይቆርጣሉ። በሚያሳዝን ሁኔታ በሌቦች ተከበው ሺመስ ይገደላል። ሺመስን ከአንገቱ እስከ እምብርቱ ድረስ እንደሰነጠቁት ይነግራታል። አን በአዘን ስትፈርስ ያጎ በድግነት ጉልበቷን ነክቶ ያጽናናታል። ከዚያም አን ብቻዋን ለማልቀስ ወደ ጫካ ትሄዳለች። በዚያም እሷና ወንዶቹ ልጆች በልጅነታቸው የነበራቸውን ትዝታ ታያለች። በአቅራቢያው ያ ምስጢራዊ ፈረሰኛ እንደገና በፈረስ ሲጓዝ ይታያል። ከተወሰነ ጊዜ በኋላ አንዲት ጀልባ በባህር ዳርቻው ላይ ተከሰከሰች። አንድ ወጣትም ከፍርስራሹ ተስቦ ይወጣል። የጓደኞቹን አስክሬን ሲመለከት ሞርዌን ከኋላው መታ በጩቤ ትገለዋለች። ከዚያም አንን ጠርታ ውድ ንብረቶቹን ይዘርፋሉ። አን በአስክሬኖቹ ደንግጣ መጸለይ ጀመረች። ሞርዌን ግን የዘረፉትን በገበያ ሸጠችው። ሴቶቹም በመጨረሻ ጥሩ ራት ያገኛሉ። በማግስቱ ጠዋት በአትክልቱ ስፍራ አን ፈረሰኛው በሩቅ ሆኖ ሲመለከታት ታያለች። በፍርሃት ወደ ውስጥ ትገባና በመስኮት ትከታተለዋለች። አን ለሞርዌን አንድ ሰው በውጭ አለ ስትላት ሞርዌን ግን መስሎሽ ነው ትላታለች። በኋላ ወደ ቤተ ክርስቲያን ስትሄድ ያጎን አልፋው ትሄዳለች። እሱ ግን ይከተላትና አብሯት ለመሆን ይጠይቃታል። አን ባል ካልሆነ ሰው ጋር መሄድ የለብኝም ስትለው ያጎ ባሏ እንደሞተ ያስታውሳታል። ከቅዳሴ በኋላ ያጎ አንን ወደ ቤት ያደርሳታል። ከሞርዌን ጋርም ተግባብቶ ለማውራት ይሞክራል። እሷ ግን በሱ ደስተኛ ስላልነበረች አንን ይዛ ወደ ቤት ትገባለች። አን ምግብ ስታበስል ሞርዌን ያጎን ከልጅነቱ ጀምሮ በቅናት የተሞላ ስለነበር እንደማትወደው ትናገራለች። ሺመስን ሲከተለው በአይኖቹ ውስጥ ንዴት ይታይበት እንደነበር ታስታውሳለች። አን ግን ከማግባቴ በፊት ጓደኛዬ ነበር ስትል ተከላከለችለት። ሆኖም ሞርዌን ትዕዛዜን ካልፈጸምሽ ወደ ሲኦል ትሄጃለሽ በማለት ታስፈራራታለች። አን ወደ ከተማ በሄደች ቁጥር ያጎ መንገድ ላይ ይጠብቃትና በሚስጥር አብሯት ይሄዳል። በጫካ ውስጥ ደግሞ ፈረሰኛው መጓዙን ይቀጥላል። አንድ ቀን ከሰዓት በኋላ አን ወደ ቤት ስትመለስ ሞርዌን በመንገድ ላይ ያገኘችውን ቄስ ጋብዛ ታገኘዋለች። ቄሱ ስለ ደግነታቸው ለማመስገን ንዋየ ቅድሳት ያሳያቸዋል። አን በጌጣጌጦቹ ትደነቃለች። ቄሱም ሊሸጥላቸው ይሞክራል። ሞርዌን ግን ገንዘብ እንደሌላቸው ትገልጻለች። ከዚያም ሞርዌን ከጉዞ መመለስን የሚያውቅ ሰው አለ ስትል ጠየቀችው። እሱም የለም አላት። ቄሱ እየጸለየ ያለ ሞርዌን ከጀርባው መታ አንገቱን አርዳ ትገለዋለች። አን በጣም ደንግጣ ቅዱስ ሰው እኮ ነው ብላ ትጮኻለች። ሞርዌን ግን ሐሰተኛ ነው ባክሽ ትላታለች። አሁን ዕቃዎቹን በመሸጥ ለክረምት የሚሆን ምግብ ማግኘት ይችላሉ። ሴቶቹ አስክሬንን ጎትተው ወጥተው ወንዝ ላይ ይጥሉታል። አን ወለሉ ላይ ያለውን ደም ለማጠብ ትሞክራለች፣ ግን ሊለቅላት አልቻለም። በዚያ ምሽት ሞርዌን ስለ ቄሱ መጥፎ ወሬዎችን ታወራለች። በማግስቱም ሞርዌን ወደ ገበያ ትሄዳለች። የደሙን እድፍ በቆዳ ሸፈነችው። በዚያ ቅጽበት አን እንግዳ ድምጽ ሰምታ ለማጣራት ወደ ውጭ ወጣች።
በጫካ ውስጥ ስትሄድ አንድ አረጋዊ ሰው ታገኛለች። እሱ ምላሽ ሳይሰጥ ፈረሰኛው ከጀርባው መጥቶ በሰይፍ ይገድለዋል። አን በፍርሃት እየጮኸች ትሮጣለች። ፈረሰኛው ግን ዝም ብሎ ይመለከታታል። መንገድ ላይም ተሰናክላ ወደቀች። ያጎ ሲያገኛት ስለ ፈረሰኛው ልታስጠነቅቀው ትሞክራለች። ያጎ ምንም ሰው አላየውም በማለት ቅዠት እንደሆነ ይነግራታል። አን አጋንንታዊ ፈረሰኛ ከነካኝ ሲኦል እገባለሁ ብላ ስትሰጋ ያጎ ይስቅባታል። የሞርዌንን ተረት አትመኝ ያላት እውነተኛው ሲኦል በሺዎች የሚቆጠሩ ወንዶች ደም የሚፈስበት የጦር ሜዳ መሆኑን ይነግራታል። ያጎ ለአን ያለውን ፍላጎት ገለጸላት። በልጅነታቸው ይጫወቱበት በነበረው ቦታ ምሽት ላይ እንዲገናኙ ይቀጥራታል። ወደ ቤት ስትመለስ አን ሞርዌን ውድ ልብሶችን ለብሳ እንደ ንግሥት ስትበላና ስትጠጣ ታገኛታለች። በዚያ ቅጽበት ከእልሟ ትነቃለች። ሞርዌይ መተኛቷን ካረጋገጠች በኋላ አን ከቤት ወጣች። በመንገድ ላይ ስትሄድ የፈረስ ማሽካካት ትሰማለች። በመጨረሻ ያጎን አገኘችው። እዚያ መገኘት እንደሌለባቸው ብታውቅም ትስመዋለች። በማግስቱ ያጎ አብራው እንድትኖር ጠየቃት። አን ግን ሞርዌንን ጥላ መሄድ ስላልፈለገች እምቢ ትላለች። ያጎ ሞርዌን ሕይወትሽን ትመጣዋለች ይላታል። አን ወደ ቤት ተመልሳ ትተኛለች። ነገር ግን ሞርዌን ነቅታ የት እንደነበረች ጠየቀቻት። አን ንጹህ አየር ለመተንፈስ ነው ትላለች። ሞርዌን አንቺ ባትኖሪ እሞታለሁ፣ አንቺ ልጄ በሌለበት እንክብካቤ እንድታደርግልኝ የተላክሽ ጠባቂ መልአኬ ነሽ በማለት በአን ስሜት ላይ ትጫወታለች። ከጥቂት ምሽቶች በኋላ አንድ መንገደኛ በጋሪው እየተጓዘ ሳለ አን መንገድ ዘግታ ስታስቆመው ይቆማል። ምን እንደምትፈልግ ሲጠይቃት ሞርዌን ከኋላው መታ በመምታት ትገድለዋለች። ከዚያም ሞርዌን ከጋሪው ጠቃሚ ዕቃዎችን ስትዘርፍ አን ኪሱን ትፈተሻለች። አን በዚያ ውስጥ ያንን ምሽት የሚያስታውሳትን ትንሽ የእንጨት ፈረስ ታገኛለች። ኋላም በቤተ ክርስቲያን ውስጥ አን ያቺን አዲስ እናት ከልጇ ጋር ትኩር ብላ ትመለከታታለች። ሕፃኑ በጣም ይጮህ ስለነበር እናቲቱ ሕፃኑን ይዛ ወደ ውጪ ለመውጣት ተገደደች። ከቅዳሴ በኋላ አን ያንን የእንጨት ፈረስ ለሕፃኑ ሰጠችው። ከሰዓታት በኋላ ያጎ አንን ለመጠየቅ መጣ። ነገር ግን ሞርዌን ልትቀበለው ወደ ውጭ ወጣች። ያጎ የመጣው ለአን እንደሆነ ተናግሮ ወደ ቤት ለመግባት ቢሞክርም ሞርዌን ግን መንገድ ዘጋችበት። እሱም አን ዳግም ትዳር መመስረትና ልጅ የመውለድ እድል ይገባታል ቢልም ሞርዌን ግን እነዚህ ነገሮች ለእኔ ያመጡልኝ አዘን ብቻ ነው በማለት አንን ከዚህ ነገር እንደምትጠብቃት ተናገረች። ያጎ እንደገና ለማለፍ ሲሞክር ሞርዌን በቢላዋ አስፈራራችው። ያጎ እንደሚጠብቃ ለአን እየጮኸ ነገራትና ሄደ። ሞርዌን ወደ ውስጥ ስትገባ አን ስታለቅስ አገኘቻት። የእግዚአብሔርን ሕግ እያስታወሰችም አጽናናቻት። በኋላ አን ወደ ቤተ ክርስቲያን ሄዳ ድንግል ማርያምን ልቤ ተከፍቷል በማለት አማረረች። ቤት ውስጥ አን ሞርዌን በጣም ጥልቅ እንቅልፍ እንዲወስዳት የሚያደርግ ልዩ ሻይ አዘጋጀችላት። ከዚያም ከያጎ ጋር ተገናኘች። ጥቂት ወሬዎችን ካወሩ በኋላም እንደ ልጅነታቸው እርስ በርስ እየተሯሯጡ ተጫወቱ። ከጨዋታ በኋላ ፍላጎታቸውን ተወጡ። ቤት ውስጥ ሞርዌን ስትነቃ ብቻዋን መሆኗን አወቀች። አንን ለመፈለግ ወደ ውጭ ስትወጣ የፈረስ ድምጽ ሰማችና ቢላዋውን መዛ ተደበቀች። ብዙም ሳይቆይ ሚስጥራዊ ፈረሰኛ መጣ። ሞርዌንም የአበባ ምልክት ያለበትን የገንዘብ ቦርሷን አየች። ፈረሰኛው ብሩን ቢነካውም ለመክፈት ግን አልደፈረም። ጥሏትም ሄደ። ሞርዌን ፈረሰኛውን ለመከተል ወሰነችና በጉልበቱ ተንበርክኮ አገኘችው። በአቅራቢያው አን እና ያጎ አብረው መሆናቸውን ስታይ ደነገጠች። ሞርዌን እድሉን ተጠቅማ ከጀርባው ወጋችው። ነገር ግን ሊሞት አልቻለም። ፈረሰኛው ለመተንፈስ እየታገለ እየተሳበ መሄድ ጀመረ። ፈረሰኛው ወደ አንድ ትንሽ ወንዝ ውስጥ ተንከባሎ ወደቀ። ሞርዌን በፍጥነት ተከትለው ሄደችና እስኪሞት ድረስ አንቀችው። ከዚያም የገንዘብ ቦርሳውን በደስታ ወሰደችው። ነገር ግን ከፈረሰኛው የራስ ቁር ውስጥ በሚመጣ አስፈሪ የሹክሹክታ ድምፅ ተረበሸች። ሞርዌን የራስ ቁሩን ለመክፈት ወሰነች። በማግስቱ ጠዋት አን ስለ ኃጢአተኛ ሐሳቦቿ የጥፋተኝነት ስሜት እንደሚሰማት ለያጎ ነገረችው። ያቺን እናት በመቅናቷ ልጅና የሚያምር የአንገት ሐብል በመመኘቷ ይህንን አስፈሪ ስግብግብነት ስትል ጠራችው። ያጎ አብረው የምትኖር ከሆነ ይህን ሁሉ ሊሰጣት እንደሚችል ሲነግራት እሱንም ስግብግብ ሰው ብላ ጠራችው። ከጥቂት ሰዓታት በኋላ አን ቤት ደርሳ ከያጎ ጋር እንደምትኖር ለሞርዌን ልትነግራት ሞከረች። መጀመሪያ ለሞርዌን ዝም ብትላትም አን ሺመስ እንደሞተ ስትገልጽላት ሞርዌን እጇን ይዛ ስሙን እንዳትጠራ ነገረቻት። መሳደብም ጀመረች። እንደ ኃጢአተኛ ትቃጠያለሽ፣ የሲኦል ፈረሰኞች ሊወስዱሽ ሲመጡ እኔ ደስ ይለኛል አለቻት። አን በፍርሃት ሮጣ ወደ ያጎ ቤት ሄደች። ከእንግዲህ ሞርዌን እንድትቆጣጠራት እንደማትፈቅድ ለያጎ ነገረችው። በእኩለ ሌሊት አንድ ድምፅ ሰምታ ስትነቃ ፈረሰኛውን ከፊቱ አገኘችው። በሰይፉ ሊያጠቃት ሲሞክር በእውነት ከእንቅልፏ ነቃች። ከዚያም ያጎን አብሯት ወደ ቤተ ክርስቲያን እንዲሄድ አሳመነችው። በስብከቱ ወቅት ያጎ ምንም ትኩረት ሳይሰጥ ያዛጋ ነበር።
አን ከቅዳሴ በኋላ ለመጸለይ በቤተ ክርስቲያን ቆየች። በልጅነታቸው ሺመስ ያጎን በባህር ዳርቻ ላይ ሲመታው የነበረውን ትዝታ አሰበች። ያጎ ወደ ቤት እንዲሄዱ ቢወተውታትም አን ግን ለሺመስና ለሞርዌይ መጸለይ ፈለገች። ያጎ ተበሳይቶ ሺመስ በወታደሮች ተደብድቦ እንደሞተ ነገራት። አን ግን ባለፈው በሌቦች ነው የተገደለው ስላላት ዋሽተኛል ስትል ወቀሰችው። ያጎ ማንም ይግደለው ዋናው ነጥብ ሺመስ መሞቱ ነው አለ። አን እውነቱን እንድታውቅ ስትወተውተው ያጎ ከልጅነቱ ጀምሮ እንደሚወዳትና ሺመስንና እናቱን ትተው እንዲሄዱ ለመናት። እውነቱን ካልተናገረ ዳግመኛ እንደማታናገረው ዛተችበት። ያጎ ሺመስ በጦርነቱ ወቅት እንደተለወጠ ገለጸላት። በስግብግብነቱ የሰዎችን ገንዘብ ለመውሰድ ሲል ዝም ብሎ ይገድል ነበር። በዚያው ቅጽበት ሺመስ ያንን የአበባ ምልክት ያለበትን ቦርሳ ከአንድ አስከሬን ላይ ሲወስድ ታየ። አንድ ምሽት ያጎና ሺመስ ካመለጡ በኋላ ያ ምስጢራዊ ፈረሰኛ አጋጠማቸው። ሺመስ ወዲያውኑ ፈረሰኛው ላይ ዘሎ በመሄድ ተዋጋውና እናቱ እንደወጋችው ሁሉ እሱን ወጋው። ደጋግሞ ወጋውና የራስ ቁሩን ወሰደ። ሺመስ የራስ ቁሩን ሲደፋው ከመቼውም በላይ ብርታት ተሰማው። ከጥቂት ሰከንዶች በኋላ ግን ራሱን ይዞ በእመም ጮኸ። የራስ ቁሩ ሊያወልቀው ቢሞክርም አልቻለም። ያጎም እዚያው ትቶት ሄደ። በአሁኑ ሰዓት ሞርዌይ የራስ ቁሩ ወደ ቤት ወስደዋለች። ነገር ግን ስላየችው ነገር እያሰበች ነው። በራስ ቁሩ ውስጥ የነበረው ሺመስ ነበር። ፈረሰኛውን ካሸነፈ በኋላ ልብሱን የለበሰው እሱ ነበር። ፊቱ ሙሉ በሙሉ ተቃጥሏል። ይህ ማለት ሞርዌይን የገደለችው የምትወደውን ልጇን ነበር። በሳቅና በለቅሶ መካከል ሆና ወደ እኔ ተመለስክ እያለች ደጋገመች። ቤተክርስቲያን ውስጥ ያጎ ታሪኩን ጨርሶ ሌላ አማራጭ አልነበረኝም አለ። ሞርዌይን ትክክል ነበረች። እሱ በእውነት በቅናት የተሞላ ልጅ ነበር። አን የያጎን ልመና ችላ ብላ ከቤተክርስቲያን ወጣች። በውጭም ያንን ቄስ መሬት ላይ ወድቆ አገኘችው። ስትቀርበው አንገቱ በቢለዋ ተቆርጦ ነበር። በዚያ ቅጽበት ድምጽ ሰምታ ቀና ስትል ፈረሰኛውን አየችው። አን በፍርሃት ወደ ቤቷ ሮጠች። ቤቱ ግን ባዶ ነበር። ፈረሰኛው ተከትሏት መጣ። ልትሮጥ ስትል ግን ስሟን ሲጠራው ቆመች። ፈረሰኛው የራስ ቁሩን እንድታወልቅለት ለመናት። ያ ድምጽ ሞርዌይን እንደሆነ አወቀች። አን አማቷ ልታስፈራራት መስሏት ነበር። ነገር ግን ሞርዌይ በጣም እያመማት ስለነበር እንድታዝንላት ለመነቻት። የራስ ቁሩ ለማውለቅ ስትሞክር የሞርዌይን መቃጠል ይታያት ነበር። ምንም ያክል ብትጎትተው ሊወልቅ አልቻለም። ይባስኑ እመሙን ጨመረችባት። በመጨረሻም አን ከቤቱ ውስጥ መስቀል አምጥታ የሞርዌይንን ራስ መታችው። የራስ ቁሩ ለሁለት ሲሰነጠቅ በቃጠሎ የተጎዳው የሞርዌይን ፊት ታየ። ሞርዌይን ይቅርታ ጠየቀች። አንም ደገፍ አድርጋ አነሳቻት። መሬት ላይ የወደቁት የራስ ቁር ስብርባሪዎች እንደገና ተገጣጠሙ። ሴቶቹ የራስ ቁሩ የገደላቸውን ሰዎች ጨለማ ነፍሳት ሲወጡ አዩ። ሁለቱም ወደ ቤት ገብተው በሩን በቤት ዕቃ ውስጥ ዘጉት። ብዙም ሳይቆይ በሩ ላይ ድምጽ ተሰማ። አን ድምጹ ሲቆም በሩን ስትከፍት የራስ ቁሩን መሬት ላይ አገኘችው። ከውስጡ ሹክሹክታ ይሰማል። ሞርዌይን የተረገመ ነው አትንኪው ብትላትን አን ግን አነሳችው። በእኔ ላይ ምንም ስልጣን ስለሌለው አትፍሪ አለቻት። ሞርዌይን አይኗ ከመታወሩ በፊት በአን ራስ ላይ ብርሃን አየች። ጠዋት ላይ ያጎ አንን ባህር ዳርቻ ላይ አግኝቷት እንደሚፈልጋት ነገራት። አን ግን እኔ የማንም አይደለሁም ስትል መለሰችለት። ያጎ ስለ አጋንንት ብታወራም የሚጎዳት እሱ እንዳልሆነ ነገራት። አን ተከፍታ ሮጠች። ያጎብ እየጮኸ ሰደባት። በኋላም አን ወደ ቤት ሄዳ ለሞርዌይን ሻይ አዘጋጀችላት። አሁን ግን ቤቱን የምትቆጣጠረው አን መሆኗ ግልጽ ነበር። ወደ ጫካ ሄዳ የራስ ቁሩ ያለበትን ሳጥን ከፈተችና ሹክሹክታውን ለመስማት የራስ ቁሩን አነሳችው። የፊልሙ መጨረሻ በዚህ ይጠናቀቃል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ቪዲዮ እንገናኝ።